ሰላሌ የጠንቋይና የመተተኛ ሀገር ነው በሚል በማህበራዊ ሚዲያ የተሰራጨው ቪዲዮ ከፍተኛ ቅሬታን መፍጠሩን ተከትሎ ሴቷ በሕግ ቁጥጥር ስር የዋለች ሲሆን ነቢይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ታውቀዋል። ስለመሆኑ ነቢይ ሄኖክ ምን ነበር ያለው? ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ላይ የነቢያት አገልግሎት በተለይ ሰው የራስን ራዕይ የራስን አገልግሎት ላራምድ በሚል ለብቻ ሲወጡ ተስተውሏል። ይህ አዲስ አይደለም። ከአብያተ ክርስቲያናት በክብር የተሸኘው ወይም የተሰናበተው ነቢይ ሄኖክ አንዱ ነው። ጄፒኤስ አገልግሎት የራሱን ራዕይና ሚሽን ይዞ ሲንቀሳቀስ ነበር። በዚሁ በጄፒኤስ ቲቪ የምታወቀው ተወዳጅ የሆነው ነቢይ ሄኖክ በብዛት ዘንድ በርካታ ቁጥር ያላቸው ምዕመናን ይወዱታል፣ ያከብሩታል። ጌታ እሱን ተጠቅሞ ብዙዎችን እንደፈወሰና ብዙዎች ደግሞ ከተለያዩ ችግሮች እንደወጡም የህይወት ታሪክና እውነታዎችም ያስረዳሉ። ነቢይ ሄኖክ በርካቶች ወደ ዘፈን ዓለም የሚጠፉት ወጣቶችን በማምጣት ወደ ጌታ ቤት በማምጣት በዝማሬ እንዲያገለግሉ በሚያምር መረዋቸው ለጌታችን ለኢየሱስ ክርስቶስ ዝማሬ እንዲያቀርቡ በሚል መሪ አምጥቶ ወደ አገልግሎት ማስገባቱ የምታወስም ነው። ነቢይ ሄኖክ በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ያገኘበት ዋነኛው ምክንያት ደግና ሩሩ፣ እጁ እንደማይታጠፍ፣ ማንን ከመርዳትም ወደ ኋላ እንደማይልም በርካቶች ሀሳባቸው ሲገልጹም ተስተውሏል። በዛው ልክ ደግሞ ትችትን ሲቀበል ነበር። ምክንያቱም አንዳንዶች ከመድረክ ላይ በጣም በሚያሳዝን ሁኔታ የሚያሳዩት ድርጊት ዘማሪ ነን ባዮች ከመንፈሳዊ ነገር ያፈነገጠ ድርጊት ይፈጽማሉ። ወደ ዓለማዊ አካሄድም የሚሄዱበት ነገር አለ። መንፈሳዊ የእግዚአብሔር ቤትን መፈንጫ አድርጓል በማለትም በርካቶቹ ቅሬታ ሲያነሱም ተስተውሏል። እንግዲህ ነቢይ ሄኖክ በበርካቶች ዘንድ ከዚህ በፊት በአብያተ ክርስቲያናት ላይ ባሉት አገልግሎቶች በርካቶች ይወዱታል፣ ያከብሩታልም። አሁን ነጻነት አለ፣ ምናልባት ወደ መሳት እየሄደ ነው በማለት ከፊሎቹም ሀሳባቸውን ሲያነሱ ነበር። ታዲያስ ነቢይ ሄኖክ ምን ገጠመው? በጣም ተወዳጅና የተከበረ ማህበረሰብ የመልከ መልካም መገኛ የሆነው አንዱ ከኦሮሚያ ሰላሌ ህዝብ ነው። ሰላሌ ህዝብ አቃፊና በጣም ከሌሎች ጋር መኖር የሚወድ በርካታ ህዝብን ደግሞ በማቀፍ እንደ ኢትዮጵያ ሆደ ሰፊ ማህበረሰብ የሚኖሩበት አንዱ ሰላሌ ህዝብ ነው። ከሌላው ጋር ተጋብቶና ተዋልዶ ዘር፣ ብሔር፣ ሃይማኖት፣ ቀለም የማያምን በአንድነቱ የሚያምን በጣም ደግና ርህሩ የተወደዱ ናቸው። የሰላሌ ህዝብ ማለት አጠቃላይ ወደ አዲስ አበባ ዙሪያ አካባቢ የሚገኙ ናቸው። የሰላሌ ህዝብ አንዱ መገኛ የሆነችው ፍቼ ነች። በጣም በሚያሳዝን ሁኔታ ሰሞኑን አንዷ ከወደ ስፍራው መታ ነቢይ ሄኖክ ቸርች ላይ ምስክርነት እየሰጠች ከሰላሌ ሀገር ነው የመጣሁት አለች። ሰላሌ ሀገር የጠንቋይ ሀገር ነው፣ የጠንቋይ አካባቢ ነው በማለትም ነው። ነቢይ ሄኖክ ምናልባት ከምን ሞቲቭ የተነሳ ነው በርካቶች እያሉ ያሉት ምናልባት የአፍ ወለምታዩን፣ ሌሎቹ ደግሞ ሆነ ብለው ማህበረሰቡን ስም ለማጠልሸት ነው። ደግሞ ሌሎች ሆነ ብሎማ የማህበረሰቡ ስም አያጠለሽም። ለምን ለማጠልሸትማ ቢፈልግ እንግዲህ ቀጥታ ህግ እንደሚጠብቀው መታሰር እንደሚጠብቀው ያውቃል። ምናልባት የአፍ ወለምታ ይሆናል እንጂ ንቀትም ስድብም ላይሆን ይችላል በማለትም ነው። ምናልባት አካባቢው ላይ የጥንቆላና የመናፍስት ስራ በዝቷል። ከዛም የተነሳ መናፍስት አካባቢ ስለወረረው መናፍስት ሀገር ነው እንጂ ማህበረሰቡን ላለመናገር ሊሆን እንደሚችልም ነው። በዚህ ዙሪያ እስካሁን ድረስ ነቢይ ሄኖክ መግለጫ አልሰጠም። ያልሰጠ እስካሁን ድረስ የደረሰን መረጃዎች በዚህ ዙሪያ እንግዲህ በዋናነት የተናገረችው ጠንቋይ ብላ የተናገረችው አንዷ ከዛ ስፍራ ነው የመጣው ያለችው በቁጥጥር ስር ውላለች። ነቢይ ሄኖክን ለመያዝ እንግዲህ ጸጥታ ኃይሎች እንቅስቃሴ ላይ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። በዚህ ዙሪያ ነቢዩም መግለጫ አልሰጠም። የአፍ ወለምታ ለትልቅ ችግር ሊያጋልጥ ይችላል። በጣም ጥንቃቄ ይጠይቃል። ሶሻል ሚዲያ በጣም ከባድ ነው። በሶሻል ሚዲያ ላይ አገልግሎት በጣም ጥንቃቄ ይጠይቃል። ነቢይ ሄኖክ ካሜራማኖችና ቪዲዮ ኤዲተሮች ምን ነካቸው? ይህን ነገር እንኳን እንዴት በደንብ ለይቶ አላገናዘቡም? መዘዝ ይዞ እንደመጣ እንኳን በደንብ ለምን አልነገሩትም? ከማውጣታቸው በፊት ወደ ሚዲያ ይዞ ከመምጣታቸው በፊት በማለትም ነው በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እያነሱ ያሉት። ሚዲያ ላይ ሼር ከማድረጋቸው በፊት ለምን ኢቫሉዌሽን ጎደለ?
ብዙ ጊዜ ነቢያት ቸርች ላይ የሚከሰቱ ነገሮች በደንብ ተገምግመው ተፈትሾ ታይቶ ነው ወደ ሚዲያ የሚመጡት። ስለዚህ ለምንድነው ሳይፈተሽ ሳይታይ ቀጥታ ስርጭት ላይ ወይም የተለያዩ ቴሌቪዥን ፕሮግራም ላይ የሚለቀቁት የሚሉት ቅሬታቸውን ያስነሱበት ጉዳይም ነው። ነቢይ ሄኖክ በርካቶቹ በእርግጠኛነት የሚሉት አካባቢውን ህዝቡን ሳይሆን አካባቢው ላይ ያለውን መንፈስ ምናልባት ሊሆን እንደሚችልም ነው። ስለዚህ የቃላት ወይም የአንደበት ምናልባት ወለምታ የአፍ ወለምታ ሊሆን እንደሚችልም ነው በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎች የሚያሳዩት። አገልግሎት በጣም ጥንቃቄ ይጠይቃል። የተለያዩ እርምጃዎች ሌላው ይቅርና ሶሻል ሚዲያ ላይ ያለው መዘዝ ከባድ ነው። በጣም ጥንቃቄ የሚጠይቅ ጉዳይ ስለሆነ ትልቅ ተጠያቂነት ይዞ ስለመጣ በጣም ዋጋ እንደሚያስከፍልም ነው። ሴትቷ በቁጥጥር ስር ውላለች። ነቢዩ ወጥቶ ይቅርታ ይጠይቅ ይሆን? መንግስት ጸጥታ ኃይሎች ደግሞ ጉዳዩን እንዲያዙትም ነው የወጡት መረጃዎች የሚያሳዩት። ሴትቷ እንግዲህ በቁጥጥር ስር ውላለች። በአሁኑ ሰዓት የዛ አካባቢ ተወላጅ ምናልባት ልትሆን ትችላለች በሚልም ነው የዛ ማህበረሰብም ልትሆን ትችላለች። ምናልባት ከምን የተነሳ ነው የሚለውም ነው። በጣም ጥንቃቄ የሚጠይቅ ጉዳይ ነው። ሰላሌ ውስጥ ብዙ ዘማሪዎች አሉ፣ አገልጋዮች አሉ። በጣም ተወዳጅ እንቁ የሆኑት አገልጋዮች ደግሞም ሀገር ላይ ተጽዕኖ ፈጣሪዎች የሚገኙበትም አንዱ ሰላሌ ማህበረሰብ ነው። በጣም ተወዳጅና ታላቅ ማህበረሰብ ስለሆነ ይህ ማህበረሰብ በዚህ ልክ ስሙን ማንሳቱ ተገቢ እንዳልሆነም ነው። ያለማወቅ ደግሞ ከተጠያቂነት እንደማያተርፍም ነው ከፊሎችም እያነሱ ያሉት። እንግዲህ ነቢዩ ምናልባት ከምን ሞቲቭ የተነሳ ነው? በርካቶቹም በእርግጠኝነት ደግሞ እንደሚሉት ማህበረሰቡን ለመናገር ሳይሆን ምናልባት መናፍስቱ አካባቢ ላይ ያለውን የወረሰውን መናፍስት ሊሆን እንደሚችልም ነው በርካቶቹም እየገለጹ ያሉት። ሀገር ነው የሚለው ነገር መዘዝ ይዞ ነው የሚመጣው። ሀገር ነው ማህበረሰብ ነው የሚለው በጣም ከባድ ነው። ስለዚህ እዛ አካባቢ እንደዚህ አይነት ነገር ይበዛልና ሀገር ነው ማህበረሰብ ነው የሚለው በጣም ከባድ ሪስክ ይዞ እንደሚመጣ እንግዲህ በጣም በህግም ራሱ የሚያስጠይቅ ጉዳይ ነው በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ነቢይ ሄኖክ ይጠየቅልን በማለትም ሀሳባቸውን እያቀረቡ ናቸው። በይቅርታ ይታለፍ ይሁን ወይስ ምንድነው ነገሩ በሚሉ ዙሪያ ነው። አጠቃላይ ያን በማስመልከትም ነው በጂፒኤስ አገልግሎቱ በጣም ተወዳጅ የሆነው በቴሌቪዥን ቻናሎቹ በርካታ ኢትዮጵያኖችን ሲያገለግል የነበረው ነቢይ ሄኖክ ባልተጠበቀ ጊዜና ሰዓት ቪዲዮ የተሰራጨው ማህበራዊ ሚዲያ ላይ የወጣው ትልቅ መዘዝ ይዞበት እንደመጣ ጭምርም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እስካሁን ድረስ እንግዲህ ባለን መረጃ ማጣራት እስካሁን ድረስ የደረሱን መረጃዎችን በማስመልከት ሴትቷ በቁጥጥር ስር እንደዋለች ነው የደረሱን መረጃዎችን በማስመልከትም ለእናንተ ይዤላቸው መጣሁት። ወደ ሰሜን ክፍል በአዲስ አበባ ዙሪያ የሚገኙት አንዱ የኦሮሞ ብሔረሰብ ተወዳጅና በጣም የእንቁዎች መገኛ የሆነው ሰላሌ ማህበረሰብ ነው። ውበታቸውና ግርማ ሞገሳቸው ራሱ ለየት እንደሚልም ነው በርካቶቹም እየገለጹ ያሉት። ስለዚህ ይህ ማህበረሰብ እንደ ማህበረሰብ ምን ነገር አልነበረበትም በማለትም ነው። ስለዚህ ነቢይ ሄኖክ የተናገረው ነገር በአስቸኳይ መግለጫ መስጠት እንዳለበት በዛ ዙሪያ አጠቃላይ እንግዲህ የጸጥታ ኃይሎቹም ክትትል እንደጀመሩም ነው የደረሱን መረጃዎች። እስካሁን ድረስ ሴቷ እንደተያዘችም ነው የደረሱን መረጃዎች። እስካሁን ድረስ ያሉን መረጃዎችን በማስመልከትም አፕዴት የሆነ መረጃ ነው ለእናንተ እንግዲህ ይዘንላችሁ የመጣ ነው። አዲስ መረጃ ሲኖር በቀጣዩ ይዘንላችሁ ስለምንቀርብ አጠቃላይ ያለን መረጃ ተከታትለን ለእናንተ የምናቀርብላችሁ ይሆናል። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ለዚህ ቁም ነገር አዘል ቻናል በፍጹም ቻናሉ ሰብስክራይብ ማድረግ እንዳይረሱ። እስካሁን ድረስ አብሬያቸው ቆዩት እንዳልኳቸው ሚኪ ነኝ ከሚኪያስ ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ላልሰሙት እንዲዳረስ ያድርጉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት በፍጹም ማድረሱን እንዳይረሱ። እስካሁን ድረስ አፕዴትድ የሆኑ መረጃዎችን ነው አብሬያቸው ቆዩት ሚኪያስ ነኝ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።